ይህ አዋዜ ልዩ ነው። የሩሲያው ፕሬዝዳንት ቭላድሚር ፑቲን ከዩክሬኑ መሪ ቮሎዲሚር ዜሌንስኪ ጋር የሁለትዮሽ ንግግር ለማድረግ ዝግጁ መሆናቸውን አመለከቱ። ሩሲያ በዩክሬን ላይ ወረራ ከከፈተች በኋላ ፑቲን ለቀጥተኛ ንግግር በራቸውን ክፍት መሆኑን ሲያመለክቱ ይሄ ለመጀመሪያ ጊዜ ነው ተብሏል። ፕሬዝዳንቱ ለሩሲያ መንግስት የቴሌቪዥን ጣቢያ ሰኞ ዕለት በሰጡት አስተያየት ነው ሁልጊዜ ማንኛውንም ሰላም ለማምጣት የሚደረጉ ጥረቶችን በበጎ እንመለከታለን ያሉት። የኪየቭ መንግስት ተወካዮችም ተመሳሳይ ስሜት እንደሚኖራቸው ተስፋ አደርጋለሁ ብለዋል። የፑቲን አስተያየት ሲቪል ኢላማዎች ላይ ጥቃት አለመፈጸምን በተመለከተ ከዩክሬን ጋር ቀጥተኛ የሆነ ንግግር ለመሳተፍ ፍላጎት መኖሩን እንደሚያመለክት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ገልጸዋል። ዜሌንስኪ ለፑቲን አስተያየት በቀጥታ ምላሽ አልሰጡም። ሆኖም ዩክሬን የሰላማዊ ሰዎችን ደህንነት ለማረጋገጥ ለማንኛውም ንግግር ዝግጁ መሆኗን መግለጻቸው ይታወሳል። ሩሲያ እንደ አውሮፓውያን አቆጣጠር 2022 በዩክሬን ላይ ሙሉ ወረራ ከከፈተች በኋላ በሁለቱ ወገኖች መካከል ቀጥተኛ ድርድር ተካሂዶ አያውቅም። ፕሬዝዳንት ፑቲን የሁለትዮሽ ጉዳዮችን ጨምሮ ሲቪል ኢላማዎች ላይ ጥቃት ላለመፈጸም ውይይት ሊያደርጉ እንደሚችሉ ገልጸዋል። ከዩክሬን ጋር ውይይትና ድርድር ለማካሄድ በማሰብ እንደሆነ ዲሚትሪ ፔስኮቭ ለኢንተርፎክስ የዜና ወኪል ተናግረዋል። ዜሌንስኪ ምሽት ላይ በቪዲዮ ባስተላለፉት መልእክት ሞስኮ በሰላማዊ መሰረተ ልማቶች ላይ የምትፈጽመውን ጥቃት ለማቆም ያላትን አቋም በተመለከተ ዩክሬን ግልጽ የሆነ መልስ ትፈልጋለች ብለዋል። የፖፕ ፍራንሲስ የቀብር ስነ ስርዓት በመጪው ቅዳሜ በቫቲካን ይፈጸማል። በቀብር ስነ ስርዓቱ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ የፈረንሳዩ ኢማኑኤል ማክሮንና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪን ጨምሮ በርካታ የዓለም መሪዎች ይገኛሉ ተብሎ ይጠበቃል። በ88 ዓመታቸው ከዚህ ዓለም በሞት የተለዩት ፖፕ ፍራንሲስ ከአውሮፓ ውጪ የተመረጡ የመጀመሪያው ሊቀ ጳጳስ ናቸው። ከ1 ቢሊዮን በላይ ተከታይ ያላትን የካቶሊክ ቤተክርስቲያን ለ12 ዓመታት የመሩት ሊቀ ጳጳሱ በአርጀንቲና ዋና ከተማ ቦነስ አይረስ ተወልደው ያደጉ ሲሆን ከጽዳት እስከ ምሽት ክበብ ጥበቃነት እንዲያም ሲል ፋብሪካ ገብተው ሰርተዋል። የእግር ኳስ አፍቃሪ የነበሩት ፖፕ ፍራንሲስ ከሜሲ፣ ከማራዶና፣ ከዘላታን ኢብራሂሞቪች እና ከቡፎን ጋር ተገናኝተው አውርተዋል። ሰኞ ዕለት የሊቀ ጳጳሱ ሞት ከተሰማ በኋላ የጣሊያን ሴሪያ ጨዋታዎች ተሰርዘዋል። ፖፕ ፍራንሲስ በከተማ አውቶቡሶችና በባቡሮች መጓዝ ይመርጡ እንደነበር እንዲሁም በአውሮፕላን በመደበኛ የኢኮኖሚ ክፍል ብቻ እንደሚጓዙ ይነገራል። ፖፕ ፍራንሲስ ቀልድ አዋቂ ነበሩ ይባላል። ከ40 ዓመታት በላይ በየቀኑ ጸሎት ሲያደርሱ አቤቱ ጌታዬ ጥሩ ቀልድ ለዛሬ ስጠኝ ይሉ እንደነበር በአንድ ወቅት ታዋቂ የዓለማችንን ኮሜዲያኖች ሲያስተናግዱ ነግረዋቸው ነበር ይባላል። ባለፈው የፈረንጆቹ ዓመት ብቻ ጂሚ ፋለን፣ ክሪስ ሮክ እና ሁፒ ጎልድበርግን ጨምሮ ከ100 በላይ ታዋቂ ኮሜዲያኖችን ተቀብለው አስተናግደዋል። ፖፕ ፍራንሲስ በማህበራዊ መገናኛ ብዙሃንም ከፍተኛ ተከታይ እንደነበራቸው ይነገራል። በተለያዩ ቋንቋዎች መልእክት በሚያስተላልፉበት በኤክስ ገጻቸው ከ50 ሚሊዮን በላይ ተከታይ አፍርተዋል። የኢንስታግራም አካውንታቸውም ከ9 ሚሊዮን በላይ ተከታይ ይዟል። በህንድ ካሽሚር ግዛት በቱሪስቶች ላይ በተፈጸመ ጥቃት ከ20 በላይ ሰዎች መገደላቸው ተነገረ። ቱሪስቶች በጉብኝት ላይ ያሉ ታጣቂዎች ተኩስ ከፍተው ነው ግድያውን የፈጸሙት ተብሏል። ጥቃቱን ያወገዙት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ታጣቂዎቹን ለፍርድ ለማቅረብ ቃል ገብተዋል። ሽብርተኝነትን የመዋጋት ዘመቻችን የማይናወጥና ተጠናክሮ የሚቀጥል ነው ብለዋል ጠቅላይ ሚኒስትሩ። ለጥቃቱም እስካሁን ኃላፊነቱን የወሰደ አካል የለም። ይህ አዋዜ ልዩ ነው። አዋዜ ልዩን ላይክ፣ ሼር፣ ሰብስክራይብ ያድርጉ።